ነው ብላ መልሳ እዛው ስትናገር ትሰሚያለሽ። ከዛው መልሳ ይቅርታ ትጠይቃለች። ነው በቃ ከኔ ጋር ምን አንተ ቤት ሊመጣ አልነበረም። አጥንጪ ቆይ አሁን ይተራፋታል። ፋሲካ ባንቺ ተራ ሲያቋርጥሽ ሰቦ ጉዳይ የተዘጋጀው ዝግጅት አንተ በኪስህ አውጥተህ ነው። ያው እዚህ ጋር ከተቀመጠን አይቀር በጣም ብዙ ነገር እያወራህ ነው። እኔ ማውራት አለብኝ። በራስህ ኪስ ነው አውጥተህ ፕሮግራሙን ያዘጋጀኸው። ሰዎች እንዳነጋገሩ ቤተሰቦቿ ምስክር ናቸው። እኔ በሰዓቱ እርጉዝ ነበርኩ። የእውነት ይሄ ባልናገረው ደስ ይለኛል። እኔ ሀባዬ ብታልፊ ማለት ነው። በቃ ቅያሜያችን ይሄንን ነው። በሚዲያ ሲታይ ነው እንግዳ የሚቀበለው። በሚዲያ ሲታይ ነው ሰው አክባሪ የሚሆነው። ቤቱ ሲኬድ ዞር ብሎ ማያየም አይነት ነገር ይሄ ተናግሬ ያለው የማልዋሻው ሀቅ ነው። ለፋሲካዬ በሌላ ጉዳይ አንደኛ ክሬዲቱ ሊሰጥሽ ልትመሰገኝ ዋንጫ ልትሸለም የሚገባው አንቺ ነሽ። የጠፋው ስም ቀላል አይደለም። ገንዘብ በላችሁ ተብሎ ምን ያህል ውሸት እንደሆነ የምታውቀው ሀቡ ታስታውሽ ከሆነ አንቺ ጥርሷ ወልቋል፣ ማህፀኗ ወጥቷል። 10 ምናምን ሚሊዮን ብር እኔ በባንክ ባላስፈቅድ ኖሮ ሌላ 20 ሚሊዮን ብር ያስፈልጋት ነበር። ይችል 20 ሚሊዮን ያስፈልጋት። አይ መኒታ ይህም ሆነ ያ በሌላ ኑር ሰቦ እንትና አሻስ እንትን መፈታት ላይ አሻራውን አሳርፏል። ገብቶሻል? ግን ስሟ የእሷ ገንዘብ ከሞላ በኋላ ይሄን አክል ገንዘብ ትሰጡናላችሁ ብለው መጀመሪያ ተነጋግረው ነበር ከሌላ ቤተሰቦች ማለት ነው። ገብቶሻል? ያንን ማስረጃ አለሽ? አዎ ቤተሰቦቿን ነው የነገር ቢደብቁኝም ዛሬ ማታ ሲዶሉት ያደሩት ጽዋት ላይ እኔ ላይ ከቻሳ ነው የሚለው መረጃው ማለት ነው። ትሉት ነገር ልክ ነው ብላ መልሳ እዛው ስትናገር ትሰሚያለሽ። ከዛው መልሳ ይቅርታ ትጠይቃለች። ይሄ በዚህ ጉዳይ ላይ ማለት ነው። እና የነበረው ሂደት በጣም እንደዚህ በቀላል ዝም ብለሽ እንትን የሚደረግ አልነበረም። እና ብዙ ነገር ዋጋ አስከፍላን ብዙ ነገሮች ስም አስቀጣት። ስሚ አሁን አዳምጪ። ቆይ ብሩ ተበላ። ቆይ ብሩ ተበላ፣ ብሩ ተነገረበት፣ ብሩ አፓርታማ ቆመበት ምናምን የምትሉት ነገር ደግሞ አዎ ሐሳባችሁ ልክ ነው። አይውልሽ እዚሁ ትልና መልሳ ደግሞ በሱ ቪዲዮ አድርገው ሲሰሩበት ደግሞ ስሚያ ባልኩበት ፓርት ላይ ስም ስላልጠቀስኩኝ በግምትና በመሰለኝ ብቻ የአቧሚራ ፎቶ ለጥፈው ከዛ ቮይስ ጋር ሲያንሽራሽሩት ነበረ። ያ ማለት እንግዲህ ብሩ አቧሚራ እንደበላው አቧሚራ ፕሮፐርቲስ እንደከፈተበት ብቻ ስራ እንደጀመረበት አድርገው ኮሜንትም ላይ ሲጽፉ ነበረ። ፎቶውንም ሲያንሸራሽሩት ነበረ ማለት ነው። በዚህ አጋጣሚ በዚህ ምክንያት ስሙ ስለተነሳ ትልቅ ይቅርታ ጠይቃለሁ። የሌላ ቲም እንግዲህ አዎ እንደዚህ አይነት አንድ ካፏ የሚወጡ ንግግሮች ምን ያህል የሰዎችን ቢዝነስ፣ የሰዎችን ህይወት፣ የሰዎችን ነገር እንዳመሰቃቀለ ልነግርሽ አልችልም። ምክንያቱም ያችን ነገር ይችን ካፏ ይቀነጭባሉ። አፓርትመንት የሚሰራው እንትን ነው አቧሚራ ነው እንትን ሞት ሲባል እንደዚህ ነው። ገንዘቡ ተበላ። 3 ሰዎች አሁን ስማችሁን አልጠቅስም ብላ ቪዲዮ ትሰራለች። ማን ናቸው? የሌላ ኮሚቴዎች ትላለች። ማንን ነው ኮሚቴ የምትለው? እንደዚህ በእንደዚህ አይነት መንገድ ምስቅልቅሉ የወጣው መዓት ነገር አድርጋለች። እዚህ ውስጥ ያላችሁ ሰዎች ግቡና ቪዲዮዎቿን ስሙ። እና እንዲህ አይነት ነገሮች ሆነው ስለነበረ ኤኒዌይስ እኛ በዚህ አይነት ሂደት ከሆነ አሁንም ተመልሳ መታ ደግሞ በዚህ ደላስ ሚኒት ላይ መታ ያንን ነገር ሊያበላሽ የሚችል ነገር እኔ ድርጅት ውስጥ መታ እዛ ተቋም ውስጥ መታ ይሄን እናደርጋለች። አሁን አንድ ክሊር ነገር ለመናገር ለምሳሌ ሰዎቹ 10 ቀን ድረስ እኔ ቤት ውስጥ ነበሩ። 10 ቀን ድረስ እኛ ቤት ውስጥ አድርገን ቁርአን እስኪቀራላት ፕሮግራም ራሷን እስክትመለስ ድረስ አድርገን እኔ አንድ ቪዲዮ አልሰራው። ምክንያቱም ቪዲዮ መስራትም ስላልሆነ አላማይ ትሪት ስናደርጋት 10 ምናምን ሰው ፋሚሊ ቤተሰብ ሆነን የተቀመጡት እነዚህ ሰዎች ቁርስ፣ ምሳ፣ እራት ተብሎ ለሕክምናዋ ገንዘብ 1 ብር ቤተሰቧ ሳያወጡ ስከፍል ይሄን ከአላህ እንጂ ሚዲያ ላይ ወጥቼ የምናገረው ነገር አይደለም። ያንን ደግሞ እንደገና እሷ ለምታሰራቸው ዩቲዩበሮች ምኖች ሆኖ ቪዲዮዎች ሲሰሩ አንድ መልስ የሰጠ ሰው የለም። አንድ ልክ አይደላችሁም ብሎ ልጅቷን የሚመልስ የለም። ምክንያቱም ሁልጊዜ ያው የሚያለቅስ ሰው እንዴት እንደሚሆን ታውቂዋለሽ። እና ሌሎቻችሁም እዚህ ቪዲዮ የምትሰሩ ሌሎች ነገር የምታደርጉ አላህን ፈሩ፣ ፈጣሪያችሁን ፈሩ። ትልቁ ነገር ሀቅ የቱ ጋር ነው? እውነታው የቱ ጋር ነው? ከዛ ደግሞ እኔ እዚህ ቦታ መጥተው በብዙ ኃላፊነት ያለበት ሰው 1 ሰዓት 2 ሰዓት ለእኔ ሁሉ ኬዝ ናት። እና ይሄ ነው እንግዲህ የነበረው ነገር። በተረፈ
ይቅርታም እንደዚህ የሚያባብለን የተጣላ ነው የምናምን የለም ካለች እዛ ቦታ ላይ እንግዲህ እዛ ከመጀመሪያ ጀምሮ ያጠፋቻቸውን ነገር ኖሯል። እሷ ናት በራሷ መንገድ እንኳን መጀመሪያ እንኳን ሌላ እንደምትመጣ ስታውቅ አፉ በላይ ወንድሜ እንዲህ ነበረው በቃ በስተት ይሄን አድርጌያለሁ ብላ እንዲህ ሰርታ ሆነሽ ብትይ እንኳን ትግባቢያለሽ። ግን ምንም እንዳልተፈጠረ ነገር መተሽ ደግሞ እንደዚህ ልታርጊና ነው ለኔ የተሰማኝና ስለዚህ በአንድም በሌላ መንገድ በመጀመሪያ ደረጃ ሙስሊም ሆኖ ጸቡ ከአንድ ቀን ከዕለት እንኳን ማለፍ የለበትም። ስለዚህ ከኔ ከእሷ ጋር ጥል የለኝም፣ ንግግርም የለኝ፣ ሊያጣላኝም ሊያገናኝም የሚችል ነገር የለም። ግን መታ ያ ነገርን ሊያበላሽ የሚችል ነገር ሲል ነው ወደ እኔ ድንበር አትምጣ ብሎ የመከልከል ደግሞ የኔ መብት ነው። በቃ አለቀ። ይሄ እውነት። ሹክራን። እሺ እናመሰግናለን። እንካልድ አሁን ወደ ፋሲካ እንመለሳለን። እጅሽን እያነሳሽ ነበር መናገር ፈልገሽ። ሚዩቱን አበራለሁ ብለሽ ቪዲዮውን ያጠፋሽ። ቆይ እኔ ልጋብዝሽ ሚዩቱን። ይኸው ጋበዝኩሽ። ተርን ኦን የሚለውን ንኪው። ማይኩ እንዲበራ ተርን ኦን የሚለውን ንኪው። እኔ ጋብዝሻለሁ። አሁንም አልበራም። የማይኳን ምልክት ንኪያት ድምፅሽ እንዲመጣ። አዎ አሁን በርቷል። እሺ እሺ ሀዊ እኔ ካሊድ የተናገረ ዩቲዩብ ላይ እንጂ ቲክቶክ ላይ አክቲቭ አይደለሽም። ብዙም አይደለሁም። እኔ ዩቲዩብ ላይ ነው የምሰራው። ዩቲዩብ እና ፌስቡክ ላይ ነው የምሰራው። ቲክቶክ ላይ ብዙም አይደለሁም። እሺ ወንድም ካሊድ የተናገራቸው ነገሮች ከሱ በፊት አንድ ነገር ልናገር። ጉዳዩን ያመጣው አቡ አሚራ ነው ሲል ነበረ። ያው አቡ አሚራ ከኔ ነው የተቀበለው። መጀመሪያ ያው ቤተሰቦቿ ምስክር ናቸው። በጣም ብዙ ሰው ጋር ደውለው ወደ ሚዲያ አውጡልን ልጃችን እንደዚህ ጉዳይ ተፈጥሮብናል ብለው ብዙ ሰዎች እንዳነጋገሩ ቤተሰቦቿ ምስክር ናቸው። እኔ በሰዓቱ እርጉዝ ነበርኩኝ። አላቅማማሁም። የአረብ ሀገርም ሴት ስለሆነች ልጅቷ እኔም አረብ ሀገር ስለሰራው ብዙ አመት ላይ እሷ ላይ መጨከን አልፈለኩም። ሄጄ ቪዲዮ ቀርጬ ለቅቄያታለሁና ወንድም ካሊድ አንዳንዴ ሲናገር የሆነ እንትን አላለ እንትን የማለት ነገር አለው። ለምሳሌ ሸራተን ላይ ጋብዣታለሁ በሚለው ነገር ሸራተን ላይ እኔ እስከነጨራሹ ረስተውኛል። እኔ እስከነጨራሹ ማለት ነው። የሌላ አጎት ነው የጻፈልኝ። እንደዚህ ሸራተን ላይ ፕሮግራም አለ ሊዘጋጅ ነው ብትገኝ ደስ ይለኛል አለ ማለት ነው። ካሊድ ጨራሽ አያቀኝም። እንደኔ አቀባበል አደረኩላት ምናምን የሚለው ውሸት ነው። እንደው ፋሲካ ማለት እሷ ናት ተዋወቋት ብሎ በዛ ሰዓት እንትና ማን ነው ሰፊዩ ነው ብቻ አላስታውስም። የሆነ ሰው ነው ያስታውቀኝ ከሱ ጋር እሱ ፋሲካን አቀባበል አደረኩላት ሸራተን ላይ ሲል ነበር። አላደረገልኝም። እንደው እኔ መሆኔን እሷ ናት የመጀመሪያ ቪዲዮ የቀረጸችው እሷ ናት ብለው በእጅ ነው ያሳዩት እንጂ እኔና እሱ አልተገናኘንም። አንዳንዴ ካሊድ የሆነ አለ አይደለ የሚጨምራቸው ነገሮች አሉ። ይቅርታ አድርግልኝና ማለት ነው። አልጠራኸኝም። እኔ ወንድሟ ነው። እንደዚህ አይነት ሸራተን ላይ ፕሮግራም ተዘጋጅቷል። እንደውም እኔ አልደረስኩኝም። መኪና አጉላልቶኝ መንገድ ላይ በዛ ላይ እርጉዝ ነበርኩ አልተመቸኝም ምናምን። ካለቀ በኋላ ሰው ከተበተነ በኋላ ወደ ምሳ ግብዣቸው ሊሄዱ ሲል ነው እኔና እሱ የተገናኘ ነው። እሱ ግን ሲል የነበረው እዚህ ጋር ሸራተን ላይ ፕሮግራም አድርጌ ይኸውልሽ አቡዬ። አቤት። አዎ ኔትወርክሽ ወደ ኋላ እየጎተተሽ ስለሆነ ነው ውዴ። በመጀመሪያ አይሰማም ድምጼ? ይሰማል። የኔ ይሰማሻል? አዎ ይሰማል። የኔ ይሰማሻል ማሬ? ይሰማኛል። ኦኬ ፐርሰናሊ አትሂጂ እሺ ማሪ። ለምሳሌ እሱ ያለውን ነገር ነው ያብራራው። እስካሁን ድረስ በማስረጃ ቪዲዮዎች እየከፈተ ያለውን ነው እንጂ ያብራራው ያንቺን ፐርሰናሊቲ እሷ ስትናገር እንዲህ ናት ወይንም ኖርማሊ ካሊድ ሲያወራ ይጨምራል ወይንም ያጋንናል ወይም የሆነ ነገር እያልሽ የእሱን ማለት ፐርሰናሊ አትሂጂ። ጉዳዩን ብቻ አብራሪ። አንደኛ ጉዳዩን ብቻ አብራሪ።
ፕሮፌሽናል እንድንሆን ነው። እሺ ስናወራ ልክ እሱ በተናገረበት መንገድ ፕሮፌሽናል በሆነ መንገድ ያንቺን ሳይድ ብቻ ተናገሪ እንጂ እሱን ማለት አዳማጭ ነው ጃጅ ማድረግ ያለበት እንጂ አንቺው አይደለሽ የምትፈርጂው። እና ሌላ ደግሞ ማለት እሱ ከኦቦ አሚራን የሰማሁት አለ እንጂ እሱ አይደለችም ጉዳዩን ያመጣችው አላለም። እሱ ከኦቦ አሚራን የሰማው እሱ ገባሽ? አቦ አሚራ በሰራው ቪዲዮ ነው ስለሌላ ለመጀመሪያ ጊዜ የሰማው እንጂ አንቺ ነሽ የሌላን ጉዳይ ለመጀመሪያ ጊዜ ሚዲያ ላይ ያወጣሽው። ግን እሱ ግን በነገራችን ላይ ቅድም ስትናገር እንደሰማ